የኑሮ ውድነትን ከመስራት አንጻር በርካታ እርምጃዎች በከተማም ደረጃ ሲሰሩ ቆይተዋል። በክብርት ከንቲባ አቅጣጫም ወርዶም ጭምር እየሰሩ በየደረጃ ያለው አመራር የኑሮ ውድነትና ገባ ማረጋጋት በቁጥጥር ዘርፉም የምርት የሚጨምር በመጨመርም ሁለት ንዑሳን ትላልቅ ግብረ ኃይሎች አሉ። ይሄ በተዋረድ ደግሞ ክፍለ ከተማ ላይም ሲወርድ በዚህ ደረጃ ነው። እንደ አራዳም ጠንካራ የምርት እና ምርታማነትን ለመጨመር በርካታ ስራዎችን እየሰራ ነው አለው። አራዳ ክፍለ ከተማ የገበያ ማረጋጋት ስራ አንዱ አምራችና ሸማች በቀጥታ የሚገናኙበት የቅዳሜና እሁድ ገበያዎች ሲሆኑ ይህ ገበያ ነዋሪው ጥራት ያላቸውን የግብርናና የኢንዱስትሪ ምርቶች በተመጣጣኝ ዋጋ እንዲያገኝ ያስችሏል። በእነዚህ የቅዳሜና እሁድ ገበያዎች ነዋሪው የዕለት ተዕለት የምግብ ፍጆታቸውን ጥራታቸውን እንደጠበቁና ከወትሮ በተለየ በተመጣጣኝ ዋጋ ያገኛሉ። ይህም ዝቅተኛና መካከለኛ ገቢ ላላቸው የህብረተሰብ ክፍሎች ትልቅ የኢኮኖሚ እፎይታን የፈጠረ ሲሆን የገበያ ሚዛኑን ለማስተካከልም የራሱ የጎላ አስተዋጽኦ አበርክቷል። እንደ አራዳ ቅዳሜና እሁድ ገበያ ማስፋፋት አሁን የቦታን ሰጥቶ በርካታ ነዋሪዎች የሚንቀሳቀሱበት ሸማቹ ማህበረሰብ የሚንቀሳቀስበት እሁድና ቅዳሜና እሁድን ከአርብ ማታ ጀምሮ በጣም ተመጣጣኝ ዋጋ ፊክስ ዋጋን ደግሞ ፊክስ የሚያደርገው ንግድ ቢሮ ነው። እንደ አራዳ ስታንዳርዱን የጠበቀ 18 የቅዳሜና እሁድ ገበያ አለ ማለት ነው። ህብረት ስራ ተቋማችን የሚያመጣትን በድጎማ የሚመጡትን ምርቶች እንደ ሱካር፣ ዘይትን ጨምሮ ሌሎችን በአግባቡ በዛ ዋጋ ማህበረሰቡ ጋር ይደርሳል አይደርስም በሆነ ቁጥጥር ይደረጋል ማለት። አልፎም ከተገኘ ደግሞ ደብቆም ከተገኙ እርምጃ ተወሰደባቸው ተቋማት አሉ። በዚህ ልክም የሚደብቁ ስነ ምግባሩ እስከ ግለሰብ ጭምር ስለሚሄድ ማለት ነው። እስከ ግለሰብ ጭምር ስለሚሄድ እዚህ ላይ እርምጃ ይወሰዳል። ከዚህ በተጨማሪ እነዚህ ሸማች ማህበራት የነዋሪውን እንግልት የሚቀንሱ የወፍጮ ቤት አገልግሎቶች ነዋሪዎች እዚያው በአቅራቢያቸው እንዲያገኙ በማድረግ ለነዋሪው ሌላ እፎይታ ሆኗል። ሁሉም ዜጋ ስራ ሰርቶ በላቡ ሰርቶ እሱን የኑሮ ጫናን ማቃለል ሂደት ውስጥ የስራ እድል ፈጠራዎች እየተሰሩ ነው። በርካታ ነዋሪዎች፣ በርካታ ወጣቶች፣ ሴቶቻችን የስራ እድል ፈጠራ በስራ እድል ፈጠራ በኩል ስራ እያገኙ ነው። ይሄን አንዱ ትኩረት የተሰጠው ኢኮኖሚን በማሳደግ ሂደት ውስጥ ሰው ደግሞ ከህይወቱ ከቤተሰቡ ተርፎ ደግሞ ለሀገር የሚሰራበት አግባብ አለ። አንዱንን ከሰራን ከማህበረሰቡ ጋር ከተቀናጀን ተቋማት ደግሞ እርስ በርስ በደንብ ከተቀናጁ የኑሮ ማቃለል ሂደት ውስጥ የራሳቸው አሻራ አላቸው። እሱም ደግሞ ውጤት አምጥተንበታል።